እንደምን አረፈዳችሁ። የእግዚአብሔር ቸርነትና መልካምነት ስለበዛልን እንድንገናኝ ጌታ ፈቅዷል። እኔን አስተምሮኛል፣ እናንተንም ተማሩ ይላል። እንጸልይ። ውድ አባት ስምህ ይባረክ። ያንተ ሰዓት ብቻ ነው ትክክል። ሁሌም ክበርልን፣ ማረን፣ አንጻን። የምትከብርባቸው አገልጋዮች አርገን። እግዚአብሔር ሆይ በአስቸጋሪ ዘመን ላይ ያለን አንተ ብቻ ተስፋችን፣ መልህቃችን፣ መብራታችን፣ ድጋፋችን፣ ምርኩዛችንም ነህ። አንተን ታምነን የከበረውን የጌታ ክርስቶስን ዳግም ምጽአት እንጠባበቃለን። ባለድል ስለምታረገንም እናመሰግንሃለን። ጌታ ሆይ ተናገር፣ በልጅህ በክርስቶስ ኢየሱስ ስም አሜን። መንጻት ለቤተ ክርስቲያን እንደሆነ ለሀገርም ይሁን። ቤተ ክርስቲያን ስትነጻ አገር ትነጻለች ነው። አገር የማትነጻው ቤተ ክርስቲያን ስላልነጻች ነው። ቤተ ክርስቲያን ስንል ተቋምን ነው የምናየው። እኔን ነው እያወራሁ ያለሁት። የእግዚአብሔር መንፈስ እያንዳንዳችንን ያንቃን፣ ይናገረን። ከ48 ሰዓታት በኋላ ለምርጫ እንወጣለን። እውነት ነው? ረስታችሁ ከሆነ ለማስታወስ ነው። ይሄ መልእክት እኔን እግዚአብሔር ያስተማረኝ ራሴን እንድመረምር፣ ማህበራዊ ኃላፊነት እንዳለብኝ እንዲሰማኝ፣ ተስፋን እንዳደርግና ለክርስቶስ መንግስት እንድዘጋጅ ነው። እንዲህ መሆን የምትፈልጉ ይሄን ስሙ። በሐዋርያት ሥራ ምዕራፍ 5 ላይ ቤተ ክርስቲያን መንጻት እንዳለባት እግዚአብሔር አስረግጦ አስተማረን። አለበለዚያ ትጠፋለህ፣ ትጠፊያለሽ። በጣም ግልጽ ነው የእግዚአብሔር አመራርና ማስተማር። ቤተ ክርስቲያን መጽናት እንዳለባት የፈለገ ጌታ እግዚአብሔር ዛሬም በመንግስታት ውስጥ ጽድቅ፣ ታማኝነት፣ ፍትህ እንዲነግሱ ይሄው እግዚአብሔር ለሀገራትም ግድ ይለዋል። እችን ታሪክ አውርቼ ልጀምር። ከብዙ ዓመታት በፊት የሆነ ታሪክ ነው። አንድ በጣም የታወቀ የልብ ቀዶ ጥገና ሐኪም በሞት አፋፍ ላይ ያለችን የልብ በሽተኛ ልቧን ሊከፍት ኦፕሬሽን ሊያረጋት ዝግጅቱን አድርጎ ከሚወጣበት ክፍል በሁለት እጆቹ ላይ ሁለት ነጭ ጓንት አድርጎ ወደ ኦፕሬሽን ክፍሉ ሲያመራ በሩ ላይ የሕክምና ተማሪ የሆነ ብዙ ጊዜ እንዲህ ባለ ስራ ላይ እንዲሳተፉ ይፈቅዳሉ፣ እንዲያዩ፣ እንዲመለከቱ። ትኩር ብሎ ዶክተሩ ሲወጣ አንዲትን ነገር በማየቱ አተኩሮ ሲያይ ዶክተሩም አየው እና ዶክተሩ እጆቹን አድርጎ ሁለት ነጫጭ ጓንቱን አድርጎ ሲሄድ ዶክተር ትንሽ ነገር ነው ጓንቱ ላይ ግን ምንም አይደለም ብሎ ሲለው ዶክተሩ ሲያይ የሆነ ጠብታ ጓንቱ ላይ ያያል። የተናገረው ገረመኝ። ወዲያውኑ ጓንቶቹን ያወልቅና እንዲህ በማለት ለሕክምና ተማሪው መለሰለት። የሰብአዊ ፍጡርን ልብ ከመክፈቴ በፊት ይህችን አናሳ ጠብታ በጓንቴ ላይ እያየሁ ችላ ካልኩ ሙያዬን እንዲሁ በቸልተኝነት እመራዋለሁ ማለት ነው። ስለዚህ ስህተት ነው፣
ንጹህ የሆነ ጓንት ተደርጎ ነው ስራው የሚሰራው ብሎ ለመቀየር ሄደ። በዚህ ጊዜ ውስጥ የኦፕራሲዮን የማድረጊያው ሰዓት ትንሽ ዘገየ። ግን አስተውሉኝ፣ ይሄ የሆነውን የሚያውቅ ዶክተሩና እግዚአብሔር ብቻ ናቸው። በሽተኛይቱ አታውቅም። ሊረዱ በዙሪያ የተሰበሰቡት ሌሎቹም አያውቁም። ሕዝብም አያውቅም። እግዚአብሔርና ዶክተሩ ግን አውቀዋል። ዶክተሩ እርምጃን አደረገ፣ ጉዳዩም ተከናወነ። ሚስጥሩ ያለው እዚህ ጋር ነው። ምንድነው ከዚህ ልንወስድ የምንችለው ትምህርት? ታላላቅ ጥፋቶች የሚፈጸሙት በትንሽ ነጥብ በሆነች እንከን መነሻነት ነው። ይሄ ዶክተር ጓንቱ ላይ የነበረውን ጉድፍ ወይም ያን ጠብታ አድርጎ ሰውን ለመቅደድ ግድ የለም ብሎ ቢያደርግ ሊያደርስ የሚችለው አደጋ የከፋ ሊሆን በቻለ ነበር። ለዚህ ነው እግዚአብሔር አምላክ ትንሽ ጉድፍ ቶሎ እንድትቆረጥ የሚመክረን። በሐዋርያት ሥራ 5 የተነገረን ታሪክ የሚያሳየው ይህንኑ ነው። ቤተ ክርስቲያን እያደገች ነበር። ምዕራፍ 4 እና 5 ላይ ስታነቡ ከፍተኛ ተአምራት ይፈጸሙ ነበር። በሺዎች ነፍሳት ይመለሱ ነበር። ሆኖም ግን ቤተ ክርስቲያን ውስጥ ሌብነት ሰርጎ ሊገባ ሲል እግዚአብሔር እርምጃን ወሰደ። እግዚአብሔር ቤተ ክርስቲያን እንድትነጻ በጣሙን ይፈልጋል። በጣሙን። ስለ ሐናንያና ሰጲራ ብዙ ሰምተናል። እኔ ግን በተለየ ሁኔታ ዛሬ ታየኝ። እግዚአብሔር ይመስገን። ሐዋርያት ሥራ ምዕራፍ 4 ከቁጥር 32 እስከ 37 ያለውን ስታነቡ በጣም ልብ ያሞቃል። የእግዚአብሔር ነገር ስር ሰዶ ስለገባ ሰው ሁሉ የራሴ የሚለውን ሁሉ ተወ። ያለውን ሁሉ ይመልስ ነበረ። በቃ የወንጌል አገልግሎት እንዲቀጣጠል እርሻውን፣ በሬውን፣ መሬቱን ሁሉን እየሸጠ አምጥቶ ነው ለቤተ ክርስቲያን ያደርግ የነበረው። ሁሉም በህብረት ነበር አብሮ የሚቋደሰው የሚበላው። እንደውም በጣም የሚገርመው ምዕራፍ 4 ቁጥር 36 ላይ ሄዳችሁ ስታዩ አንድ በቆጵሮስ የተወለደ ዮሴፍ የሚባል ሰው መሬቱን ሸጠና ከሐዋርያቱ እግር ስር ለወንጌል አገልግሎት አቀረበው ይላል። ሐዋርያቱ በጣም በመነካት የዮሴፍን ስም ነው የቀየሩት። ማን አሉት? በርናባስ አሉት። ምን ማለት ነው? የመጽናናት ልጅ። እግዚአብሔር አምላክ ይሄንን ተናግሮ ምዕራፍ 5 ላይ የሚያስደነግጥ ነገር ቅድም ፓስተር እንዳነበበው ከቁጥር 1 እስከ 10 ተነበበልን። ባልና ሚስት ተስማምተው ለእግዚአብሔር ስራ ብለው ሸጡ። ከሸጡት ግን ግማሹን ወሰዱ እና ሰጡ። አሁን የሰዎች አእምሮ ትግል ውስጥ ያለው ለምን ሙሉ አልሰጡም ነው። እሱ የኛ መብት ነው። በደንብ ስሙኝ። እግዚአብሔር እንድታስተዳድሩ በሰጣችሁ ሀብትና ንብረት ላይ ጥቂት ነው አድርጎ ያለው አይደለም። በጣም ጥቂት ነው መልሶ ያለው። እንደውም ራሱ ሐዋርያው ጴጥሮስ ሲናገር ንብረታችሁን ነው የሚለው። ራሱም ያረጋግጣል። በእጃችሁ ያለውን እግዚአብሔር የሰጣችሁን ሀብታችሁን፣ ሀብቱን አላለም። ችግሩ ስለመለሱት ነገር አይደለም፣ ስለሰጡት ነገር አይደለም። ለእግዚአብሔር ግድ ያለው ነገር ሌላ ነው። እግዚአብሔር ግድ ያለው ስለመለሱት ንብረት ሳይሆን ስላታለሉት ጉዳይ ነው፣ ስለዋሹት ጉዳይ ነው።
ጴጥሮስም አጠንክሮ የተናገረው እሱ ላይ ነው። እነርሱ ያደረጉት መስዋዕትነቱን ሳያጣጥሙትና እውን ሳያረጉ ለምን እንደሚያረጉት ሳይረዱ ወይም ተረድተውም ክደው የሚያመጣላቸውን ዝናና ክብር ነው የተመለከቱት። ያውም በከፊል ላቀረቡት። ከዛ በፊት አሟልተው ለሰጡት እግዚአብሔር በሐዋርያቱ ሹመት ሲሰጥ ስም ሲቀየር ሁሉ በሐሴት በደስታ ሲያረግ የነበረውን መልካም እሳቤ የሚያጎድፍ ትንሽ ነቁጥ ወይም ነጥብ። በሌላ አማርኛ ታማኝ ሳይሆኑ ዝናና ክብርን ፈለጉ። የጽድቅን ስራ ሳያሳዩ እውቅናን ፈለጉ። ይሄኔ ነው ሐዋርያው ጴጥሮስ ስለ ሐናንያና ሰጲራ ድርጊት ሲናገር በአንድ ቃል እግዚአብሔርን እንጂ ሰውን አልዋሸህም አለው። እንዲህ አልሸጥክም? አዎ ሲለው ይሄን እኮ በማድረግህ እግዚአብሔርን እንጂ ሰውን አልዋሸህም። በቤተ ክርስቲያን መድከምና መውደቅ ላይ ከውጭ ባሉ ጥቃቶች ቤተ ክርስቲያንን የቀየራት ነገር የለም። በቤተ ክርስቲያን ወይም በጥንት ወይም በመጀመሪያዎቹ ተከታይ ክርስቲያኖች ላይ ስደት ተከናውኗል። ይሄ ስደት ግን የመጣው ከሮም ኤምፓየር አይደለም። በደንብ አስተውሉኝ። ወይም ከተለቀቀባት የስደት ነገር አይደለም። ችግሩ መጀመሪያ የመጣው ከራስ ከውስጥ ነው። ዲያብሎስ በዘመኑ ሁሉ ቤተ ክርስቲያንን ማጥፋት ባለመቻሉ ሁሌ የሚያጠቃት ከውስጥ ነው። የሚጎዳት ከውስጥ ነው። በእናንተና በእኔ አማካኝነት ነው። ለዚህ ነው እግዚአብሔር አምላክ በውጭ ጠላቶቿ ቤተ ክርስቲያን አትደክምም አትዝልምም ይላል በብዙ ጥቅሶች ውስጥ። የምትዳከመው ግን ከውስጥ በሚነሱ ቸልተኝነትና ምግባረ ብልሹነት ነው። ይህን ታሪክ ላውራ። እስቲ ታይታኒክ የሚለውን ፊልም ያያችሁ ሰዎች እጃችሁን በትንሹ አሳዩኝ። እዛችሁ እኔ ስለማይ ታይታኒክ የሚለውን ፊልም ያያችሁ እሺ፣ ከፍ አድርጋችሁ አሳዩኝ። ብዙ ሰው አይቶታል። ስለዚህ ልትከተሉኝ ትችላለች። ካልሆነ ላልፈው ነበረ። ታይታኒክ ስለሚባለው ፊልም እናውቃለን እንጂ ስለ ታይታኒክ ሚስጥር ግን ብዙ አናውቅም። ታይታኒክ እንደውም ታይታኒክ RMB ነው የምትባለው መርከቧ እንደ አውሮፓውያን አቆጣጠር በ1912 ዓመተ ምህረት በእንግሊዝ ሀገር የተሰራች የመጀመሪያዋ በዓለማችን ግዙፍ መርከብ ናት። ይህች መርከብ 269 ሜትር ርዝመት አላት። 3 ኳስ ሜዳ የሚያህል ርዝመት አላት የሚጠጋ። ከ2200 በላይ መንገደኞችን ማሳፈር የምትችል ነበረች። አሳፍራም ነበር። የመጀመሪያ የባህር ላይ ጉዞዋን የጀመረችው እንደ አውሮፓውያን አቆጣጠር በኤፕሪል 10 1912 ነበር። የመጀመሪያም ጉዞዋ ከእንግሊዝ ሀገር ወደ አሜሪካ ኒውዮርክ ሲቲ ነበር። አቋርጣ ትሄድ የነበረው በአትላንቲክ ኦሽን ላይ ነበር፣ በአትላንቲክ ውቅያኖስ ላይ። በኤፕሪል 14 1912 አንድ ምሽት ላይ ይህች ግዙፍ በዓለም የመጀመሪያዋ መርከብ ከክምር በረዶ ጋር ተጋጨች። ጉዳቱ ትልቅ አልነበረም። መርከቧ ጉዞዋን ቀጠለች። ግን በጣም
አነስ ባሉ ቦታዎች ላይ የውጪ አካሏ ውሃን ማስገባት ጀምረው ስለነበረ እየሄዱ እያሉ ያ ውሃ እየገባ መርከቧን አሰመጣት። ምን ሆነ? በመርከቧ ከነበሩ ከ2224 ተሳፋሪዎች ውስጥ 1500 ሰዎች ሞቱ። ወደ 700 የሚሆኑት በተአምራት ተረፉ። ምንድነው የዚህ መንፈሳዊ ትምህርት? የዚህ መንፈሳዊ ትምህርት ይህች ግዙፍ መርከብ በውቅያኖስ ላይ ያለው ያ ሁሉ ውሃ አልደፈራትም። ዙሪያዋን በውሃ ላይ ነው የምትሄደው። አስፈሪ ነው። ይሄ ውሃ አልደፈራትም። በደንብ ስሙኝ። የደፈራት ከፈት አድርጎ ውስጥ የገባው እየጨመረ የሄደው ውሃ ነው ለጥፋት የዳረጋት። ክርስቶስም በዓለም ሳላችሁ መከራ አለባችሁ ብሎ አልተወንም። ዙሪያችንን ያለው መከራ ነው። በዚህ ውስጥ ግን በሰላም እንሄዳለን ብለን የምንል ከሆነ ተሳስተናል። የሚያደነቃቅፈን ብዙ ነገር አለ። የሚያስቸግረን ብዙ ነገር አለ። ይህ ዓለም ውስጣችሁ አይግባ ነው የሚለው። ፈርፍሮ ዓለም ውስጥ ከገባ ታይታኒኳን እንዳደረጋት አንተንም እኔንም አንቺንም እኔንም ያሰጥመናል። የታይታኒክ ታሪክና በሐዋርያት ሥራ 5 ላይ የተነገረው ነገር የቀድሞዋ ቤተ ክርስቲያን ከሮም መንግስት ወይም ከሮም ኤምፓየር ከውጪ በመጣባት ማሳደድ አልጠፋችም። ስላልጠፋችም ነው ዛሬ ያለ ነው። እየሰማችሁኝ ነው? ማሳደድ አላጠፋትም። ለአደጋ የተጋለጠችው ቤተ ክርስቲያን ከውስጥ በተነሳባት አለመታመን እንጂ። ልክ እንደ ታይታኒክ አደጋ መርከቧ ዙሪያ ገባዋን ከውጭ በከበባት አስፈሪ የውቅያኖስ ውሃ ላይ ነበር በሰላም የምትንሳፈፈው። የውሃዋ ጥቂት አካል ግን እንዲገባ በተከፈተው በር ለአደጋ ተጋለጠች፣ ሰጠመች። ለዚህም ነው እግዚአብሔር አምላክ በሐዋርያት ሥራ 5 ከ1 እስከ 10 ላይ ያስተማረና ያስነበበንን ነገር እግዚአብሔር እጠየፋለሁ የሚለው። ስለዚህ ግረዙት ነው የሚለው። ስለዚህ እምቢ በሉት ነው የሚለው። ስለዚህ አስወግዱት ነው የሚለው። ክብር ለእግዚአብሔር ይሁን። የመንግስታትን መንጻት እንዲሁ ነው። መንግስታት እንዲነሱ፣ እንዲያብቡ፣ እንዲዋረዱ፣ እንዲጠፉ እግዚአብሔር አምላክ በመጽሐፍ ቅዱስ ላይ ፈቅዶ አሳይቶናል። ስለዚህ እግዚአብሔር ለሕዝቡና ለቤተ ክርስቲያን ግድ ያለውን ያህል ለሕዝብና ለመንግስታትም ግድ ይለዋል። ብዙዎች ክርስቲያኖች ቤተ ክርስቲያንን ብቻ እግዚአብሔር ግድ የሚለው፣ መንግስት ሌላ ነገር እዛ ጋ ያለ፣ የመንግስት አገልጋዮች ሌላ ነገር እዛ ጋ ያሉ አድርገን እንድናይ አድርጎናል ሰይጣን። ያ ስህተት ነው ይላል እግዚአብሔር። ሙሉ የመጽሐፍ ቅዱስ ክፍሎች የሚያስተምሩን አንዳችም ሳያጓድሉ እግዚአብሔር በመንግስታት ላይ ሲፈርድ ነው። መንግስታትን ሲባርክ ያሳየናል። መንግስታትን ሲያስነሳ ያሳየናል። መንግስታትን ሲያስወግድ ያሳየናል። ዳንኤል ምዕራፍ 2 ሁሉም የሚያውቀው እንዲህ ይላል፣ ጊዜያትንና ዘመናትን ይለውጣል ይልና ነገስታትን ያፈልሳል ወይም ያፈርሳል፣ ነገስታትንም ያስነሳል። በዳንኤል መጽሐፍ ላይ ስለ መንግስታት መነሳትና መውደቅ ከአድቬንቲስት በላይ ጠልቆ እያጠና ያለና የሚማር የለም።
በጣም ጠልቆ እግዚአብሔር አምላክ ይህን ሲያሳየን በመጽሐፍ ቅዱስ ታሪኮች ውስጥ የግብፅን መንግስት፣ የአሦሪያን መንግስት፣ የባቢሎንን መንግስት፣ የፐርሺያን ወይም የዛሬዋን ኢራን፣ ግሪክን፣ ሮምን እንዴት እንዳደረጋቸው አሳይቶናል። ዛሬም እንዲሁ የእግዚአብሔር ዓይን በነገስታት ላይ ነው፣ ልክ በህዝቡ ላይ እንደሆነው። ምሳሌ 14:34 እንዲህ ይላል፣ ጽድቅ ይልና አንዳንዱ መጽሐፍ ህዝብን ይላል፣ አንዳንዱ መጽሐፍ መንግስታትን ከፍ ከፍ ታደርጋለች፣ ኃጢአት ግን ህዝብን ወይም መንግስታትን ታስነውራለች ይላል። አስተውሉ። ሀብት ነገስታትን ከፍ ከፍ ታረጋለች አላለም መጽሐፍ። ቴክኖሎጂ መንግስታትን ከፍ ከፍ ታረጋለች አላለም መጽሐፍ። ከፍ ከፍ የምታረግ የእግዚአብሔር ጽድቅ ብቻ ናት። ስለ ሮም ኤምፓየር ወይም የሮማ ታላቅ መንግስት ዓለምን በሙሉ ገዝቶ ለምን እንደሆነ አላቅም እኛ ጋር አልደረሰም። ኢትዮጵያን ነው የምላችሁ። ዓለምን በሙሉ ገዝቶ ይሄ ግዙፉ የሮም ኤምፓየር በወረራ የወደቀ መንግስት አይደለም። ዓለምን በሙሉ ነው። በደንብ ስሙን። የታሪክ ጸሐፊዎች እንደሚሉን ለሮም ኤምፓየር መውደቅ ምክንያቱ ጦር አይደለም፣ ግን ሮምን ግዙፍ ያረጋት የሮም ሰራዊት ውስጥ ምን በመግባቱ ነው? ስሙ፣ ጉቦ፣ ስስታምነት፣ የሞራል ቀውስ፣ የፖለቲካ ጉልምትና ወይም የፖለቲካ ማጭበርበር፣ የግብረ ገብ ትምህርት መጓደል ወይም መቅረት ናቸው ሽምድምዳቸውን ያወጡ። ያም ማለት የሮም ጦር ከመዳከሙ በፊት እንዲዳከም ምክንያት የሆኑት እነዚህ ነገሮች ውስጣቸው በመግባታቸው ነው። መንግስታት የኢኮኖሚ ቀውስን መቋቋም ይችላሉ፣ ያልፋል፣ ያሳልፉታል። ወታደራዊ ጥቃትንም መቋቋም ይችላሉ። መንግስታት የሚንገዳገዱት እውነት ቦታዋን ስትስት ነው። ይህን ካልኩ በኋላ በየሀገሩ የሚደረጉ ምርጫዎች ታዲያ ከዚህ ጋር ምን ቦታ አላቸው? አእምሯችሁ ውስጥ ይመጣል። ክርስቲያኖች በፖለቲካ ምርጫ ውስጥ መሳተፍ አለባቸው? በብሔራዊ ምርጫ ውስጥ መጽሐፍ ቅዱስ አሁን ስለ ዲሞክራሲያዊ ምርጫ በቀጥታ አይናገርም። ነገር ግን በተደጋጋሚ ስለ መርሆቹ መጽሐፍ ቅዱስ ያወራል። በተደጋጋሚ ምን ይላል? እግዚአብሔር በቃሉ ስለሚያከብራቸው መርሆች በተለያየ ቦታ ሊስት ያደርግልናል። ምንድን ናቸው? አንድ ጥበብ ወይም ማስተዋል፣ ፍትህ፣ ታማኝነት፣ ተጠያቂነት፣ አገልጋይ በመሆን አገርን ስለመምራት፣ ህዝብን ስለመምራት፣ ቤተ ክርስቲያንን ስለመምራት መጽሐፍ ቅዱስ ፍንትው አድርጎ ያሳያል። በአንደኛ ሳሙኤል ምዕራፍ 8 ላይ እንደምናየው እግዚአብሔር ለእስራኤላውያን የፖለቲካ መስመር ምርጫቸውን እንዲያስተካክሉ በተለያየ ጊዜ መርቷቸዋል፣ ጠይቋቸዋልም። እንደውም የሚገርም ነው። ይህን አድርጉ እያለ አንዳንዴ ምርጫቸውን በጥበብና በማስተዋል አድርገው ታሳይቶናል። አንዳንዴ ደግሞ ሆነ ብለው በክፋት የአስተዳደርና የፖለቲካ ስርዓታቸውን ሲሰይሙ አሳይቶናል። ሁሉንም ምርጫዎች ተከትለው ውጤቶች ይመጣሉ። እያንዳንዱ ያንቺና የኔ ምርጫ ውጤቱን ይወስነዋል።
በእስራኤላውያንም ላይ እንደሆነው እያንዳንዱ ምርጫ የወደፊቱን ይወስናል። እያንዳንዱ የምርጫ ድምፅ አናስተውለውም፣ ግን ሞራላዊ ውሳኔ ነው። ሰው አእምሮ አውርዶ ይሄን ብሎ ሲል በውስጡ ያለውን የሞራል ቫልዩ ነው የሚገልጸው። ክርስቲያኖች ሲመርጡ ውሳኔዎቻቸው በደንብ ስሙኝ፣ ሊመሰረቱበት የማይገባቸውን ነገሮች መጽሐፍ ቅዱስ ያሳያል። በመንደርተኝነት ላይ ሆነህ አትምረጥ። በጥሩ የፖለቲካ ቋንቋ ካልኩት በብሔርተኝነት ላይ ሆነህ በጎሰኝነት ላይ ሆነህ አትምረጥ። እንደዚህም ያሉ ፓርቲዎች አደገኞች ናቸው ነው የሚለው መጽሐፍ። በሚያገኙት ወይም በምታገኘው ጥቅም ላይ ተመስረተሽም አትምረጭ ይላል። ይሄ ከመጣ እንዲህ ያደርግልኛል ብሎ በኢኮኖሚ ጥቅሙ ላይ ተመርኩዞ የሚመርጥም ችግር አለበት ይላል መጽሐፍ። በፍርሃት አትምረጡ ይላል። ነፃ ሆናችሁ በአሉባልታ ላይ በተመሰረቱ ነገሮች ላይ ተመርኩዛችሁ አታደርጉት ይላል እግዚአብሔር። በተቃራኒው ግን ስትወስኑ እግዚአብሔር የሚከተሉትን አድርጉ ይላል። ፍትህን፣ ሰላምን፣ ታማኝነትን፣ ሰብአዊ ክብርን በማገልገል መምራትን የሚያመጣልኝ ማን ነው? በሌላ ቋንቋ የትኛው ፓርቲ ነው? እኔ ከዚህ የተማርኩት ዛሬ የምርጫ ኮሮጆዎች መንግስታትን አያድኑም። ይልቁንም መንግስታት ያላቸውን ወይም የሚይዙትን እሴት፣ ዋጋ፣ ቫልዩ ግን የሚያሳዩ ናቸው። የእናንተ የኔ ምናምን አንድ ላይ ተደምሮ ያሳያቸዋል ምን እንደሆነ። በመጽሐፍ ቅዱስ ውስጥ የተዘገበ ታላቅ ምርጫ አለ። መጽሐፍ ቅዱስ ለብዙ ምርጫዎች ዘግቧል። ዛሬ ስሙ። ቅድም እንዳነሳሁት እስራኤል ንጉሶቿን እንድትመርጥ እግዚአብሔር መርቷል። መሪዎቿም ተመርጠዋል። ዲያቆናት ተመርጠዋል። ይሁዳ እንዲተካ ማቲያስ ተመርጧል። ይሁን እንጂ በመጽሐፍ ቅዱስ የተከናወነው ይሄ ታላቅ የምርጫ ሂደት ፖለቲካዊ አይደለም። ልዩነቱ ይሄ ነው። እያንዳንዱ ሰብአዊ ፍጡር ሊወስናቸው የሚገቡ ጉዳዮች ሕይወቴን የሚመራው ማን ነው? ክርስቶስ ወይስ ራሴ የሚለው ጉዳይ ነው። እኔ ቤተሰቤን ራሴን እየመራው ነኝ ብለን ነው አይደል ምንለው? እግዚአብሔር ዛሬ ይጠይቀናል። ያንተን ሕይወት የሚመራው ማን ነው? አንተ ራስህ ወይስ ሌላ? ያ ሌላው ማን ነው? አንተ ራስህ ወይስ ክርስቶስ? ለዚህ ነው ኢያሱ ማንን እንደምታገለግሉ ዛሬ ወስኑ፣ ምረጡ ብሎ ያለን። ስለ ኢትዮጵያ ወደፊት ማን መሆን ከመነጋገራችን በፊት ዛሬ መወያየት ያለብን ይሄን ነገር ላይ የሚወስነው ልባችን ያለው የት ነው? ከማጋ ነው? ሰው ሲጠነቁል አድርጎ መተት ሲያሰራ አድርጎ ከሌን አስመረጥ ብሎ ሄዶ ከሚመርጠው ጋር ነው ሄደሽ ካርድሽ የምከችው ካርድን የምከተው። ጭምልቅልቁ ድብልቅልቁ በወጣበት ትርምስ ውስጥ እግዚአብሔር ግን በዚህ ሁኔታ ውስጥ ቆም ብለህ ተዘጋጅተህ አስብ ይላል። እግዚአብሔር ይመስገን። ሀገራችንን መምራት ያለበት ፓርቲ የትኛው ነው? ማን ነው ማለት ሳይሆን ክርስቲያን የሚጠበቅበት እኔን የሚገዛኝ ማን ነው ነው። እርሱን የሚገዛው ማን እንደሆነ ካወቀ ቀጥሎ መወሰን ቀላል ነው። አስተውሉ። የበዛው ሰው የሚያምነውም የማያምነውም
እርሱን የሚገዛው ማን እንደሆነ ረስቶ ነው ምርጫ ጋር የሚሄደው። የአገሮች የዓለማት የዘመኑ ትርምስ መሰረቱ ይህ ነው። ትራምፕ ሲመረጥ ክርስቲያኑን ሁሉ ጭልጥ አድርጎ አስቶታል። ለመነገድና ለመሸቀል እንደመጣ ሰው ሁሉ ረስቶታል። ከሱ በፊት የነበሩት ደግሞ በጣም ረክሰው ተጨመላልቀው ሌላን ነገር ለዓለም ያሳዩ ስለነበረ ከነሱስ ይሄ ይሻላል፣ ቢያንስ የኛን ቋንቋ ተናግሯል ወይም የሚናገሩለትን በዙሪያው ሰብስቦ ይሄን ነግሯል። ልክ ተመርጦ እንደወጣ እሱ ሽቀላ ነው የገባው። ይሰማኛል። የነነዌ ከተማ ነዋሪዎች አመፀኞች፣ ኃጢአተኞች፣ የተበላሹ ህዝቦች ሆነው ባሉበት አንድን ቸልተኛ ሰባኪ ወደ እነሱ ላከ። ማ ይባላል? አልሰማም። ጎሽ ጎበዞች። ዮናስ ሄዶ ምንም ያደረገው የለም። ንስሐ ገቡ አለ። ህዝቡም ንስሐ ገባ፣ ንጉሱም ጭምር። በነነዌ ላይ የመጣው ፍርድ አለፈ። እግዚአብሔር ይመስገን። ስለዚህ ብሔራዊ መለወጥ የሚጀምረው በደንብ ስሙኝ፣ ከመንፈሳዊ መለወጥ ነው። የኢትዮጵያ ባለችበት የመሄድ እኔ አሁን እየገባኝ ያለው ነገር በመንፈሳዊ ነገር ላይ ያለን ያለ መለወጥ ነገር ነው። እደጅም ያሉት ክርስቶስንም አውቃለሁ የሚሉት የፈለገውንም ሃይማኖት ይመለከታል። በቃ በዚህ በመለወጡ ስለሌለን የእግዚአብሔርን ስም አንግሰንና ይዘን እያለን የምንፈልገውን አይነት ነገር እያረግን ማሳየት አልቻልንም ነበር። ዛሬ የዓለም ህዝብ በስጋት ላይ ነው። ጦርነት፣ የኢኮኖሚ አለመረጋጋት፣ የመካከለኛው ምስራቅ ትርምስ፣ ዓለም አቀፋዊ አለመረጋጋት፣ እነዚህ ሁሉ ሲሆኑ እያየንና እየኖርን ነው። ስለዚህ የመጨረሻው ዘመን ላይ አለን እያሉ ሰባኪዎች የሚናገሩት እየጠቀሱ በሐሰት አይደለም፣ እውነት ነው። ለምን? እግዚአብሔር አምላክ ሳይናገር ሳያሳውቀን የሚያደርገው ምንም ነገር ስለሌለ። እንዲህም አለን፣ ህዝብ በህዝብ ላይ፣ መንግስታት በመንግስታት ላይ ይነሳሉ አለን። ዛሬ ድንገት አንዱ ተነስቶ መጣሁልህ ዘራፍ እንዲያልኩህን ካልሰራህ እንዲያረጋለሁ የሚልበት ዘመን ነው። ለባለሙያዎች የሚሰቀጥጥ ነው። መጽሐፍ ቅዱሳችን ግን ለእናንተና ለእኔ የሚለን ይህች ምድር ቀስ እያለች ገነት ትሆናለች አይደለም ነው እያሉ የሚሰብኩ አሉ። አይልም መጽሐፍ። ይህች ምድር ወይም ትንቢት እንደሚያስተምረን ሰው የፈጠራቸው መንግስታት ሁሉም አንዳንዱ አይደለም በመጨረሻ እንደሚወድቁ ነው። እውነት ነው። ለዚህ ነው አሁንም ደግሞ አለው ዳንኤል 2 የመንግስታትን መለዋወጥ ያሳየናል። ከሌ ነበር፣ ከሌ ወድቆ፣ ከሌ ተተካ፣ እንዲሆናል ይሆናል ብሎ ያለው ነው። የሆነ እኛ ያየነው ታሪክ ሆኖ ዛሬ ድረስ የተገኘ ነው። ይሄው መጽሐፍ ምን ይለናል? በምስሉ በሐውልቱ ላይ ያለው በመጨረሻ ላይ ያ በመንግስታት ደረቱ፣ ወገቡ፣ እግሩ እየተባለ የተገለጸልን ነገር ከአንድ ከሰማይ በሚመጣ አለት ተመቶ ምን ይሆናል ነው የሚለው? ይወድቃል። መንግስታት የሉም ይላል። ያ አለት ማን ነው ይላል? የክርስቶስ መንግስት ነው ይላል። ክብር ለእግዚአብሔር ይሁን። ይሄ መሆኑን እያወቅን ሁሉም ምድራዊ መንግስታት ጊዜያዊ መሆናቸውን እንረሳለን። ለምን? ይሄ the king of Persia የሚለው ምንድነው? የማያምኑትን ሐሳብ እንዳሳወረው እኛም እንደማያምኑ ሆነን እንረሳለን። ሁሌ አሜሪካ እንደነገሰች እንደምትኖር፣ ሁሌ ኢትዮጵያ ደሃ እንደሆነች እንደምትኖር፣ ሁሌ ትርምስና ድብልቅልቅ ያለበት መረዳት ውስጥ ሆነን
የክርስቶስ ዳግም ምጽአት በደጅ ነው። ስለዚህ እግዚአብሔር የሚለው አዎ በምድር ሳለን ለአለቆች ለስልጣናት እንድንገዛ የነገረን አምላክ በምርጫም ተሳተፉ ይላል። ይህን ስታደርጉ ግን በቅንነት ጸልዩ፣ በታማኝነት አገልግሉ። በፖለቲከኞች ላይ የመጨረሻ ተስፋችሁን አታድርጉ። ተስፋችሁ በክርስቶስ ላይ ብቻ ይሁን ይላል። በጣም ሞቅ ያለ አሜን ነው። ቴንክ ዩ። ወደ ሐዋርያት ሥራ ተመልሼ ልደምድም። እግዚአብሔር በሐናንያና ሰጲራ ሥራ ላይ ወሳኝ የሆነ ፍርድን አሳለፈ። እውነት ነው። ጎሽ ድገሙ፣ በዚሁ ቀጥሎ አላለም። ለምን? ምክንያቱም የነገዋ ቤተ ክርስቲያን ተልእኮ ተሟልቶ እንዲፈጸም ለቤተ ክርስቲያኗ የዛሬው መጽዳት አስፈላጊ ስለነበረ ነው። ኃይል ያላት ቤተ ክርስቲያን ንጹህ መሆን ስላለባት ነው። ልክ እንደዚሁ ጤናማ አገርና መንግስት እንዲኖረን ህዝቧ ሁሉ፣ አንዳንዱ አይደለም፣ ህዝቧ ሁሉ ታማኝ ሊሆን ይጠበቅበታል። የእናንተና የኔ ጥሪ በዚህ ታማኝነት በጎደለው ህዝብ መሃል ታማኝ ሆኖ መቆምን ማሳየት ነው። ክብር ለእግዚአብሔር ይሁን። ኢትዮጵያችንም ዛሬ ለብሔራዊ ምርጫ ስትዘጋጅ እና ህዝቦቿ እነዚህን እምቢ ማለት አለባቸው። የቶቹን? እነዚህን ልጥራቸው። ጥላቻ፣ ማታለልን፣ ጉበኝነትን፣ መከፋፈልን፣ ዘረኝነትን፣ እነዚህን የተጠየፈ ትውልድ ኢትዮጵያ ሲኖራት እግዚአብሔርን ከፍ ከፍ ታረጋለች። ለምን? ጽድቅ ስለሆነ መንግስታትንም ከፍ ከፍ የሚያደርገው ሀብት አይደለም፣ ቴክኖሎጂ አይደለም። በምትኩ ደግሞ እነዚህን ነገሮች መጽሐፍ ቅዱስ እቀፉ ይለናል። እኔ ለሳምንት ላስተምር ያዘጋጀሁትን ነው ለእናንተ በ45 ደቂቃ ለመጨረስ የምታገለው። እያንዳንዱ በእግዚአብሔር ቃል የተደገፈ ነው እምላችሁ በሙሉ። እውነትን፣ ጸሎትን፣ ፍትህን፣ ታማኝነትን አቅፋችሁ ወደ ምርጫ ሄዱ ነው የሚለው እግዚአብሔር። እግዚአብሔር ይመስገን። ማናቸውም ምርጫና የምርጫ ውጤት ለሰብአዊ ፍጡር መሰረታዊ የሆነ ችግሩን አይፈታም። ልገልጽላችሁ እችላለሁ፣ ጊዜን ስለሚወስድብኝ ነው። ይህን የሰብአዊ ፍጡርን መሰረታዊ ችግር ሊፈታ የቻለ ችሎም ያሳየ አንድ ኃይል ብቻ ነው፣ ያም ጌታ ክርስቶስ ኢየሱስ። ስለዚህ እግዚአብሔር ለእናንተና ለእኔ ዛሬ 3 ጥሪዎችን አስቀምጦልናል ወይም አቅርቦልናል። አንደኛው በእናንተና በእኔ ልብ ውስጥ በእኔ ህይወት ውስጥ የልብ ንጽህና አለ ወይ? እግዚአብሔርን የሚያስከብር። ሁለተኛው ስለ አምላክና ስለ ጌታ በምንሰጠው ምስክርነታችን ውስጥ ታማኞች ነን ወይ? ሶስተኛ የመጨረሻው መታመኛችን በምድራዊ መሪዎች ላይ ወይስ በጌታ በክርስቶስ ላይ? እነዚህን በመልካምነትና በአዎንታነት ከመለስን የእግዚአብሔር መንፈስ በእኛ ላይ አለ። ወገኖቼ የዚህ ምድር መሪዎች፣ የዚህ ምድር ነገስታት ያልፋሉ። የፖለቲካ መሪዎች ይመጣሉ ይሄዳሉ። ፕሬዚደንቶች፣ ጠቅላይ ሚኒስትሮች ይመጣሉ ይሄዳሉ። በጣም የገነኑ መንግስታት ያድጋሉ፣ ይታበያሉ፣ ተዋርደው ይጠፋሉ። የእግዚአብሔር መንግስት ግን ለዘላለም ጸንቶ ይኖራል። የእግዚአብሔር መንግስት ዜጎች ዛሬ በእግዚአብሔር ፊት በዝግጅት ላይ ናቸው።
በዝግጅት ላይ ናቸው። እግዚአብሔር ንጹህ ቤተ ክርስቲያን ያደርገን። እግዚአብሔር ለኢትዮጵያችን ጽድቅንና ሰላምን ያወርድልን። እግዚአብሔር ለዳግም ምጽአቱ ያዘጋጀን። በእግራችን እንቁምና እንጸልያለን። እኔ ተንበርክኬ ጸልያለሁ። እግዚአብሔር ኃያል አባት ሁሌም ትናገራለህ። ዛሬም በሚገርም መልኩ ተናገርከኝ። አምናለሁ የእግዚአብሔር መንፈስ ሊሰሙ ለወዱት እንደተናገርክ። የሰራዊት ቅዱስ ታላቅ ነህ፣ መሐሪ ነህ፣ ቻይ ነህ፣ አንጋሽ ነህ፣ ወቃሽም ነህ፣ ቀጪም ነህ። እግዚአብሔር አባት ስለ ምሕረትህ እኔ በዚህ ሕዝብ ፊት ተንበርክኬያለሁ። አምላክና መድኃኒት ሆይ በጌታ በኢየሱስ ክርስቶስ ስም ከመጣው ክፋት ሁሉ ታደገን። መንጻትን በላያችን ላይ አድርግልን። ህሊናችንና አእምሮአችንን ከሞተ ሥራ ሁሉ ቀድስልን። የምትከብርበትን ነገር ብቻ እንድንናገርና እንድናረግ እግዚአብሔር ሆይ አንተ አስችለን። ሞገስ ብቻ ይምራን። ይህችን ቤተ ክርስቲያን ተረከብ። የኮተቤን ምእመናን ተረከብ። እግዚአብሔር ሆይ አጽዳን። እግዚአብሔር ሆይ አንጻን። የክብርህ ዕቃም አድርገን። የሰራዊት ቅዱስ በሰኞ ዕለት የኢትዮጵያ ሕዝብ እንደ ሰው ልማድ ብሔራዊ ምርጫን ያደርጋል። ጌታ አባት በጾምና በጸሎት ላይ ያሉ እንዳሉ አምናለሁ። አምላክ ሆይ ይህን ነገር ግን ቅድሚያ ሰጥተን የጸለይን ጥቂቶች ነን። ለዚህም ይቅር በለን። ያስተማርከን በአገር ላይ ጽድቅ መንግስታትን ከፍ ከፍ እንዲያረግ አምላክና መድኃኒት ሆይ እኛ ታማኝ ሆነን፣ እኛ ጸላዮች ሆነን፣ እኛ ፍትህን ፈላጊዎች፣ እኛ ሰላምን ፈላጊዎች ሆነን በፊትህ እንድንገኝ አንተ ዛሬ ካላዘጋጀህን የነገው ምርጫ ከንቱ ነው። እግዚአብሔር አባት ከዚች ደቂቃ ጀምሮ የኢትዮጵያን ሕዝብ ለታመኑት ቃሎችህና ለመንፈስ ቅዱስ አደራ ሰጠን። እምትወደውን አንተ ፈጽም። የሰራዊት ቅዱስ በምርጫው ሂደት ውስጥ ሁሉ አንተ ግባ። ምናልባትም እግዚአብሔር ሆይ ለመጀመሪያ ጊዜ ሊሆን ይችላል የተረጋጋና ዝም ያለ ምርጫ በኢትዮጵያ ታሪክ የምናየው። አምላክ ይህን የምታውቅ አንተ ነህ። ስምህ ይባረክ። የሚመረጡት አንተ የገሰጽካቸው፣ አንተ ያሰለጠንካቸው፣ አንተ የገራሃቸው፣ አንተ የመራሃቸው፣ ዝቅ ብለው ሊያገለግሉህ የወደዱ አንተ የአባቴ ብሩካን ያልካቸው ልጆችህ እንዲሆኑ እኔና ወገኖቼ ይህን ምርጫ ሂደቱንም ለታመኑት ቃሎችህና ለመንፈስ ቅዱስ አደራ ሰጠን። ስለ ሰማህን ተባረክ። በጌታ በኢየሱስ ክርስቶስ ስም አሜን።